ሰላም ጤና ይስጥልኝ እንደምን አላችሁ። ገዳዩን መሳሪያ ያስቀምጡና በሃይማኖት በአንድነት በስምምነት ሰላምን አምጡ። ይህ የቤተ ክርስቲያናችን ወቅታዊ ጥሪ ነው። ብፁዕ ወቅዱስ አቡነ ማትያስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ለትንሣኤ በዓል ቃለ በረከት አስተላልፈዋል። በመልእክታቸውም ሕይወት በዓለም ፍጡራን ውስጥ ከሚገኘው ነገር ሁሉ ተወዳዳሪ የሌላት ድንቅ ነገር ናት። ሕይወት አካልን የማንቀሳቀስ የማመዛዘን የመወሰንና የመስራት ሀብት ጸጋ ያላት ልዩ ናት ብለዋል። በዚህም ምክንያት ሕይወት ወደ እግዚአብሔር የሚቀርብ ወይም የሚመስል ጠባይ አላት። ሕይወት ከእግዚአብሔር ጋር በቀጥታ የተጣበቀ ወይም የተሳሰረ ግንኙነት አላት ነው ያሉት ብፁዕነታቸው። ሕይወት ፈጣሪንና የፈጣሪ እርዳታ ስትሻ የመኖሯ ምስጢር ከእግዚአብሔር ጋር የሚገናኝ ጸጋ ስላላት ነው ብለዋል። ሕይወት መልካም ስትሰራ ደስተኛ፣ ክፉ ስትሰራ ደግሞ ሰቀቀንተኛ የምትሆንባት ምክንያት ከእግዚአብሔር ጋር የሚያገናኛት ጸጋ ስለሚኖራት ነው ብለዋል። መልካምና መውደድን ክፉንና መጥላት የእግዚአብሔር የማይለወጥ ጠባይ ስለሆነ ነው ያሉት። ክፉ ሰርቶ ከእርሱ ጋር በደስታና በነፃነት መኖር በፍጹም አትችልምና ብለዋል። ሕይወት የማጠፋ ብትሆንም የሞት ስጋት ያልተለያት ፍጡር ናት። በተለይ እግዚአብሔርን የበደለች ዕለት ከባድ የሞት አደጋ ያጋጥማታል ያሉት ቅዱስነታቸው ይህም የሞትና የስጋት ሳይሆን ከእግዚአብሔርና የእግዚአብሔር ከሆነው ሁሉ መለየት ነው። የሕይወት ከባዱ ሞት ደግሞ ይህ ነው ብለዋል። የጥንት ኃጢአት ሳይበቃን በየሰዓቱ በምንፈጽመው ክፉ ተግባር በበደል ላይ በደል እየጨመርን በመቀጠላችን በጨለማ ላይ ተጨማሪ የጨለማ ጥላ አክለንበታል ነው ያሉት። ይህ ሁሉ ተደማምሮ ሞታችን ወይም ከእግዚአብሔር መለየታችን የሰፋና የከፋ እንዲሆን አድርጎታል ብለዋል ቅዱስነታቸው። ጌታችን የትንሣኤ በኩር ሆኖ ተነስቷል። ከትንሣኤውም በኋላ ለዘላለም በሕይወት ይኖራል። በቀጣይም ጊዜው ሲደርስ እኛ ተከታዮቹ የእርሱን አይነት ትንሣኤ ተነስተን በማያልቅ ኃይለ ሕይወት ከእሱ ጋር ለዘላለም በሕይወት እንኖራለን። ጌታችን ያሳየን የሕይወት መንገድ ይሄ ነው ብለዋል። ይህ ሕይወት ከሁሉም ህላዊ ሕይወት የላቀና የበለጠ ጣዕም ያለው ዘላለማዊና ድንቅ ሕይወት ነው። ይህ ሕይወት ከስጋት፣ ከስህተት፣ ከቅጣትና ከሞት ፍርሃት ነፃ የሆነ በፍጹም ነፃና ደስታ ከእግዚአብሔር ጋር ለዘላለም የሚኖር ሕይወት ስለሆነ ሁላችንም ወደዚህ ሕይወት ለመድረስ በእምነት እንተጋለን ያሉት። ዘር ሳይኖር ፍሬ እንደማይገኝ ሁሉ ሕይወታዊ ትንሣኤም ያለ ሃይማኖትና ስነ ምግባር ሊገኝ ከቶ እንደማይችልም ገልጸዋል። መልካም ያደረጉ ለሕይወት ትንሣኤ ይነሳሉ፣ ክፉ ያደረጉ ለፍርድ ትንሣኤ ይነሳሉ እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ የሕይወት ትንሣኤ የሚያገኝ ያመነ የተጠመቀና መልካም ስራን የሰራ እንጂ የተነሳው ሁሉ አለመሆኑን ግልጽ ነው ብለዋል። የመጨረሻ ድል የተንጠለጠለው እምነት ተከትለን በምንሰራው ስራ ላይ ነው። ዛሬ ከሰው አእምሮ በእጅጉ የራቀ የሚገኘው ይኸውም እምነትና ስነ ምግባር ነው። ሰዎች ከእምነትና መልካም ስነ ምግባር በራቁ ቁጥር ሕይወት መራራ እንድትሆን ትገደዳላችሁ ነው ያሉት። እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና ስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህል እርቅ ደምን እያደረቅን በወንድማማችነት ፍቅር ተስማምተን በሺ ለሚቆጠሩ ዘመናት እንዳልኖር ሁሉ እነሆ ዛሬ ለታላቅነታችን በማይመጥን ሁኔታ መለያየት፣ መጠላለፍ፣ መጣላትና እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን ነው ያሉት። ይህ በጣም አሳዛኝ ክስተት ነው ያሉት ቅዱስነታቸው ይሄን ሳናስተካክል የምናከብረው ባለ ትንሣኤም እዚህ ግባ የሚባል ደስታ ሊያስገኝልን እንደማይችል የታወቀ ነው ብለዋል። እየሆነ ያለው ሁሉ ማንንም አይጠቅምም። በእርቅ በይቅርታና በውይይት የማይፈታ ችግር ያለ ይመስል ይህን ያህል መጨካከል እንዴት እንደ መፍትሄ ተደርጎ ይወሰዳል? አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ እኛው ራሳችን ሸምጋይና ተሸምጋይ ሆነን ችግሮቻችን ለመፍታት በብርቱ እንስራ፣ መፍትሄ እናምጣ ብለዋል በመልእክታቸው። መሳሪያ አንስታችሁ እርስ በርስ በመገዳደል የምትገኙ ወገኖች እባካችሁ ቆም ብላችሁ ስቡና ሰላምና ዳቦ አጥቶ ለተቸገሩ ህዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ ነው ያሉት። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያ መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና ለእድገቷ አጥብቃችሁ ጣሩ። ግጭትና መለያየት ከሚያጠፋን በቀር ምንም አይነት ጥቅም ሊሰጠን እንደማይችል ብዙ ማብራሪያ የሚያስፈልገው አይደለም ነው ያሉት። ገዳዩን መሳሪያ አስቀምጡና በሃይማኖት በአንድነት በስምምነት በጭንቅላት ኃይል ሰላምን አምጡ። ይህ የቤተ ክርስቲያናዊ ወቅታዊ ጥሪ ነው ብለዋል። በልዩ ልዩ ምክንያት ከሞቀ ቤታቸው ተፈናቅለው
በየእስር ቤቱ የሚገኙ በየአካባቢው የሚገኙ ወገኖቻችን በትንሣኤው በዓል ተጽናንተው ፎይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብና በማልበስ እንድረስላቸው አባታዊ መልእክትን እናስተላልፋለን ነው ያሉት። ቅዱስነታቸው በመልእክታቸው እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ብለዋል።